ገድለ አቡነ አረጋዊ ዘጥር በአንድ ባህሪ፣ በአንድ መለኮትነት፣ በአንድ ክብር፣ በአንድ ጌትነት፣ በአንድ ምስጋና ጸንተው በሚኖሩ ባለመለየት በአካል በስም ልዩ ሶስት የሚሆኑ ነገር ግን በፈቃድ በስልጣን በመንግስት በአገዛዝ በስምረት አንድ እግዚአብሔር መሆኑን አምነን በባህሪ በህልውና የሚተካከሉ በመለኮት በኃይል በስልጣን በእዘዝ በፈቃድ ፍጥረትን ሁሉ በመፍጠር አንድ በሚሆኑ በእነሱ ዘንድ መጉደል መብዛት የሌለባቸው በአካል በገጽ ሶስት ቅዱሳን ፍጹማን የሆኑ በስራው ሁሉ የተካከሉ እያንዳንዳቸው በተለየ አካላቸው ጸንተው የሚኖሩ ያለመለየትና ያለመከፋፈል በመለኮትነት ቅድመ ዓለም የነበሩ ዛሬም ያሉ መቼም መቼ የሚኖሩ አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምነን በጥር 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊ ገድልን መጽሐፍ እንጀምራለን። የአባታችን የብፁዕ አቡነ አረጋዊ ጸሎቱና በረከቱ አማላጅነቱ ልመናውም ለወዳጁ ለተስፋ ገብረ ሥላሴ ለሕዝበ ክርስቲያን ሁሉ ይደረግልን ለዘላለሙ አሜን። አንደኛ ምዕራፍ። ከጥቂት ዓመታት በኋላ ኢትዮጵያዊ ንጉሥ ታዚና ሞተና በሱ ፈንታ አፄ ካሌብ ነገሰ። ብፁዕ ወቅዱስ አባታችን አቡነ አረጋዊ ግን አነስተኛ ወይም መጠነኛ ቤት ሰራና በውስጧም ከእሱ ጋር አብሮ ይዞት የወጣውን ታቦት በውስጡ አስገባ። ስለ ቁርባኑ ወይም ስለ መስዋዕቱ ነገር እግዚአብሔርን ለመነ። እግዚአብሔርም ልመናውን ፈጥኖ ሰማውና ለቁርባኑ ወይም ለመስዋዕቱ ስርዓተ ዝግጅት የሚያስፈልጉትን የወርቅ ጻሕል፣ የብር ጽዋ፣ ለልብሰ ተክህኖ የሚያገለግሉ የወርቅ ላንቃ ካባ፣ በውስጧም ሙቀት ያልተለየው ወይም ትኩስ ህብስት ያለባት መሶበ ወርቅ ለመሰዊያው የሚያስፈልገውን ሁሉ መላእክት ከሰማይ ይዘውለት ወረዱ። በሰንበት ቀንና በበዓላትም ሁሉ ይደረግለት ነበር። ቤተ መቅደሷ እስከታነጸች ድረስ እንደዚህ ሲሰራ ቆየ። ለመኖሪያውም ትንሽ በዓት አገኘና በዚያች ውስጥ ሌሊት ያለምንም እንቅልፍ ወይም መኝታ በጸሎትና በስግደት ቀን ያለምንም እረፍት ጸሎትን በመጸለይና በስራዎቹ ሁሉ በመትጋት ተቀመጠ። ሁለተኛ ምዕራፍ። ከዚህ በኋላ የአባታችን የብፁዕ የአቡነ አረጋዊ ትሩፋቱ ተአምራቱ በምስራቅ በኩል ባለው አገር ሁሉ ተሰማና በሽተኞችና በአጋንንት የተለከፉ ሁሉ ወደ እሱ እየመጡ በጸሎቱ ኃይል ይፈወሱና ይድኑ ጀመር። የሴት በሽተኞችም ቢሆኑ መጥተው ከተራራው አካባቢ በደረሱ ጊዜ መምጣታቸውን ይነግሩት እና ከደቀ መዝሙሩ አንዱ ማትያስ የተባለውን ማየ ጸሎቱን ባርኮ ይሰጠውና ወደ እነሱ ይልከዋል። እሱም በማየ ጸሎቱን በላያቸው ላይ በረጨው ጊዜ ፈጥነው ይድናሉ። ዳግመኛም እግዚአብሔርን የማያውቁ ሃይማኖት የሌላቸው የበግና የፍየል መንጋ ከመጠበቅ በስተቀር ማረስ፣ መዝራት፣ ማጨድ፣ መሰብሰብ የማያውቁ ነገር ግን በላም ወተት ብቻ የሚጠቀሙ በምስራቅ ሀገር የሚኖሩ ዘላኖች ሰዎች መጡ። እነሱም በጎዳና ላይ ያገኙትን እህል የጫነውን ልብስ ያዘያዘውን ይቀማሉ፣ ይደበድባሉ፣ ንጹሕ ነፍስ የሚገድሉ ናቸው። እነዚህን የመሳሰሉት ሁሉ በጸሎቱ ኃይል በክርስቶስ ሃይማኖት አሳመናቸው። ፍጹም ክርስቲያንም ሆኑ። በመንፈስ ቅዱስ ብርሃንነት ሕሊናቸው ልቡናቸው በራ። መቀማት፣ ነፍስ መግደል ትተው በየራሳቸው ንብረት ብቻ መጠቀም ለመዱ። ዮሐንስ በዮርዳኖስ በረሃ እያስተማረ በጨለማ ውስጥና በሞት ጥላ ስር የሚኖሩ ሕዝቦች ወደ ጥምቀቱ ጥቂት በጥቂት እያሉ እንደመጡ የእነዚያም ሰዎች ሀገር እረፍት አገኘች። ሕዝቦቿም ሁሉ ተደሰቱ፣ ብርሃን ወጥቶላቸዋልና። እንደዚሁም ሁሉ ቅዱሱ አባታችን አረጋዊ የተባለ ዘሚካኤል ለዚያች ሀገር ብርሃን አበራላት። አስቀድሞ በሰላማ ትምህርት ያመኑ ነበሩ፣ ሌሎችም ያላመኑ አሉ። ያመኑትን ሃይማኖታቸውን አጸናላቸው፣ አስፋፋላቸው። ያላመኑትን ደግሞ ወደ እውነተኛው ወደ ክርስቶስ ሃይማኖት መለሳቸው። በመለኮት ቅመምነት የተቀመምክ ክቡር አባት ሆይ መራራና ኮምዛዛ የምትሆን ያለማመን አልጫነትን በትምህርት ጨውነት አጣፈጥካት። እንደ ሮማውያን እንደ ጴጥሮስና ጳውሎስ ሐዋርያት ለኢትዮጵያ መምህር ወይም ሐዋርያዊ ሆንካት፣ አሰማመርካትም። ሶስተኛ ምዕራፍ። ቅዱስ አባታችን አቡነ አረጋዊ የማስተማሩን አድማስ ደረጃ በደረጃ ማስፋፋት ጀመረ። ሌሊት በስግደት ያድራል፣ ቀን በጾምና በትምህርት ይውላል። ትሩፋትን በትሩፋት ላይ እየጨመረ ሄደ። ትምህርቱም በስተ ውስጥ በኩል እንደ ሱሪ ሰቅ ወይም ቀበቶ፣ በስተ ውጭ እንደ ባህረ አረብ ደረት ላይ ቅናት ነች። እግሮቹ ቀልጣፎች ናቸው። በቅመም ተራራ ላይ እንደሚዘል እንደ ዋልያ አንበሳ ይዘላሉ። ከበዓቱ ውጭ ወጥቶ ፈጽሞ የሚያየው አልነበረም። የመላእክትን አስኬማ ወይም ዘውድ ካጠለቀ ወይም ከተቀናጀ ጀምሮ ለትምህርት ሰዓትና ወንድሙ አርፎ ለቀብር ጊዜ በስተቀር ፈጽሞ ከበዓቱ አይወጣምና
እንደዚህ አድርጎ ከቤቱ ወይም ከባቱ እንዳይወጣ ራሱን አስገዛ። ከደቀ መዝሙሩ ከማትያስ በቀር ይጎበኘው ወይም ይጠይቀው ዘንድ ማንኛውም ባዕድ ሰው ወደ እሱ አይገባም፣ ከደጃፉም አይደርስም። ማትያስም በታወቁ በዓላት ወይም በተወሰኑ ቀናት ብቻ ነበር የሚጎበኘው። አንድ የጭፍሮች አለቃ የሆነ መኮንን ዘወትር ወደ እሱ እየመጣ ይማልደውና ይዘበዝበው ነበር። በጋኔን የተለከፈች ሴት ልጅ ነበረችውና እሷን ያድንለት ዘንድ ብፁዕ አባታችን ያለበትን በር እያንኳኳ ብዙ ጊዜ ተቀመጠ። እየተጣራም ፈጽሞ ይማልደው ነበር። ከዚያ ወጥቶ ስለ ልጁ ይጸልይለት ዘንድ እሱ ግን አልከፍትልህም አለው። ብዙ አባታችንም አንተ ሰው ወደ እኔ ስለምን ትጮኻለህ? እኔም እኮ እንዳንተ ሰው ነኝ። እኔ በማመልክበት ወይም በማምንበት በክርስቶስ የምታምን ቢሆን እንደ እምነት ወደ እግዚአብሔር ጸልይ ወይም አመልክት፣ በዚያን ጊዜ እንደ እምነት ይደረግልሃል አለው። በዚያን ጊዜ ፈጽሞ አመነ። ልጅቱም ከእግር ደብር ወይም ከተራራው ስር ነበረችና ወደ እሷ ወርዶ የክርስቶስን ስም ስለጠራበት ጋኔኑ ለቀቃት። እግዚአብሔር በብፁዕ አባታችን በአቡነ አረጋዊ እጅ ሌሎች ስፍር ቁጥር የሌላቸውን ድንቅ ድንቅ ተአምራትን አደረገ። የብፁዕ አባታችን የአቡነ አረጋዊ ጸሎትና በረከቱ ልመናውና ማላጅነቱ የልዩ ልዩ ትሩፋት ገድሉ ከወዳጁ ከተስፋ ገብረስላሴ ጋር ከቅን የዋትውት ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። ተአምር ጸሎቱና በረከቱ ከወዳጁ ከተስፋ ገብረስላሴ ለዚሁም ከቅን የዋትውት ሕዝበ ክርስቲያን ጋር ለዘላለሙ ይሁንና ክቡር አባታችን ብፁዕ አቡነ አረጋዊ ያደረገው ተአምር ይህ ነው። ከዕለታት በአንድ ቀን የክቡር አባታችን የአቡነ አረጋዊ በዓል በሚከበርበት ዕለት መነኮሳቱ ከተራራው ግርጌ ወይም ከገመዷ ስር ለተሰበሰቡ ሰዎች ጠላ ሲያወርዱ የጠላውን ስራ ወይም ማድጋ ከድንጋይ ላይ ወደቀችና ክዳኗ ሳይከፈት 50 ክንድ ያህል ተሽከርክራ ሄዳ ልክ ሰው እንዳስቀመጣት ተቀመጠች። እችም የጠላ ማድጋ መሰበር አልደረሰባትም። ጠላውም ጠብ አላለም ወይም አልፈሰሰም። ነገር ግን በዚያ የተሰበሰቡ ሰዎች አድናቆታቸውን ከፈጸሙ በኋላ ወዟ እንደሚንጠፈጠፍ እንደ ጼዴንያ ስዕል የማድጋዋን ክዳን ከፍተው ጠላዋን እያንዳንዳቸው ተቀቡት እንጂ ይህ ነገር እጅግ በጣም ድንቅ ነው። አእምሮ ከሌለው በስተቀር በዚህ የማይደነቅ ማን ነው? እውነትም ድንቅ ነው። ብረት በመሬት ላይ ቢወርቅ ፈጥኖ ይጣመማል ወይም ይሰበራል። ለዚህም ምሳሌ ይሆን ዘንድ ቀድሞ ጌታችን ኢየሱስ ክርስቶስ በግብፅ በስደት ላይ ሳለ ፈያታዊ ዘየማን ሰይፍ በጌታ ፊት ወድቆ ተሰብሯልና፣ ወንድሞቼ ሆይ ይህ ነገር እንዴት ሊሆን ቻለ? ከብረት መሬት ይጸናል ማለት ነው? የእግዚአብሔር ጥበቡ ጥልቀትና ከፍጡራን ሁሉ እጅግ የረቀቀ ነውና እጹብ ድንቅ ነው። እኔም በዚህ በማድጋ ገደል ወድቆ ከመሰበር መዳንና በፈያታዊ ሰይፍ መሰበር ተደስቻለሁ። ወደ ትርጉሙ ስገባ ልቤን የበለጠ አስደስተዋለሁ። በዚህ በድቃቂ የገድል ማድጋ የአወዳደቅ ስራ የክቡር አባታችን የአቡነ አረጋዊ መታሰቢያን በማድረግ ረገድ ብዙዎች ወደ ጽድቅ ጎዳና ተሰማርተዋልና፣ በዚህም ሰይፍ መሰበር ምክንያት ፈያታዊ ዘየማን ከቀዳማዊ አዳም ገነት ቀድሞ ለመግባት እስኪበቃ ድረስ ወደ ዕብራዊው አብርሃም የሃይማኖት ተራራ ለመውጣት ችሏልና፣ ከክቡር አባታችን አቡነ አረጋዊ መሰወር ብዙ ዘመን በኋላ በዚች ማድጋ አወዳደቅ ገቢረ ተአምራት ማድረግ እጅግ መልካም ነው። የአባታችን ሀብተ ረድኤቱ ከእሱ ጋር ሳይሰወር ከእኛ ጋር እንዳለ በእርግጥ አስረድታናለችና። ዳግመኛም መጽሐፍ የስንዴ ፍሬ ከመሬት ላይ ካልወደቀች ወይም ካልተዘራች ብቻዋን ትኖራለች፣ ነገር ግን በመሬት ላይ ብትወድቅ ወይም ብትዘራ ብዙ ፍሬ ልታፈራ ትችላለች ብሎ እንደተናገረ ይህች የክቡር አባታችን የአቡነ አረጋዊ የገዳሙ ማድጋ በስንዴ ቅንጣት ትመሰላለች። ይህችን የእንስራ ወይም የማድጋ አወዳደቋን የተመለከቱ ሁሉ ብዙ የጽድቅ ፍሬን አፈሩ። እነርሱም በየሀገራቸው የክቡር አባታችን የአቡነ አረጋዊን መታሰቢያ ያደርጋሉና የተአምራቱንም ዜና ለሁሉ አስረድተዋልና፣ በሃይማኖታቸው መሰረት ላይም ያማረ ሕንፃቸውን ገነቡ። ሕንፃ ካልቆመበት መሰረት ብቻውን ከንቱ ነውና፣ የዚህች የማድጋ የጽድቅ ፍሬ አፈራር ነገር ከሞተች በኋላ ፍሬ እንዳፈራች እንደ ስንዴ ቅንጣት አይደለም። እሷ ግን ሳትሞት ወይም ሳትሰበር በፊት የጽድቅ ፍሬን አፈራች እንጂ። ስለዚህም ነገር ሁሉም ክብር ይሰጣታል፣ ከፍ ከፍም ያደርጋታል። ይህችን ስራ ወይም ማድጋ እንደ ስንዴ ቅንጣት በመበስበስ ሳይኖርባት እስከ ዛሬ ድረስ በተአምር አለችና የክቡር የአባታችን የአቡነ አረጋዊ ጸሎትና በረከቱ ከወዳጁ ከተስፋ ገብረ ስላሴ
እንደዚሁም ከቅን የዋህ ትሑት ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን አሜን። ልባቸው በብርሃን የተመላ ተአምራቱን የተመለከቱ አረጋዊ ዳንኤልን ያደንቁታል። በየዕለቱ የሶስና ማድጋ ሞት በሱ ምክር ስለተሻረ ከንቱ ሆኖ በመቅረቱ በዓይኗ አላየችምና በድንጋይ የመወገሯን ፊት ዘመፍርህ ግርማ ርኤቱ በቅድስት አፏም ወይን ነገርን አልተናገረችም። በእውነቱ እመቤቴ ቅድስት ድንግል ማርያም ሆይ ፈጥነሽ ወደ እኔ ድረሽ። እንደ አረጋዊ ሙሴና ገብረ ክርስቶስ በጽድቅ ጎዳና ትመሪ ዘንድ በቸርነት ስንቅ ስለሆናቸው ጣፋጩ ዝክረ ስምሽ ረሃብ አልበረታባቸውም ድካምም አልተሰማቸውምና በማይቋረጥ ረዳትነትሽ ከግብፅ አወጣጣቸውን በሚናገር ዜና እንደተናገረ 8ቱ የሮም ቅዱሳኖችሽ እኛንም ባሪያዎችሽን በረድኤትሽ በፍቅርሽ በምልጃሽ ጎበኝን ለዘላለሙ አሜን አሜን አሜን።